እሺ ደስነት ደህና ነህ? እንዴት ነህ? አለን። ኢየሱስ ክርስቶስ አምላክ ነው ብለህ የጻፍከው ኮሜንት ላይ ከእርሱ በቀር ሌላ አምላክ የለም። አንተ ስትፈልግ ሚውት ታደርጋለህ። ከአንተ ጋር መነጋገር በቃ። ከእርሱ በስተቀር ሌላ አምላክ የለም። ከኢየሱስ በስተቀር ሌላ አምላክ የለም ወንድሜ። አብ አምላክ ነው አይደለም? ገነትም ማስገባት የሚችለው እሱ ነው። ጀሃነምም የሚያስገባ እሱ ነው። ከሱ ውጭ ሌላ ፈራጅ አምላክ የለም። የአብ አምላክ ነው አይደለም? አብ አምላክ ነው አይደለም? ከኢየሱስ በስተቀር ሌላ አምላክ የለም ያልከው እኮ ጭራሽ አብ አምላክ ነው፣ ወልድ አምላክ ነው፣ ሶስት አምላክ ነው። እሺ የኢየሱስ ክርስቶስ መለኮት የአብም የወልድም የመንፈስ ቅዱስም የሶስትም መለኮት አንድ መለኮት ነው አይደለ? አንድ መለኮት ነው። በጣም ጥሩ። ሶስት መለኮት አይደለም። እሺ በድንግል ማርያም ማህፀን ውስጥ መለኮት ከክርስቶስ ስጋ ጋር ተዋህዶ አብሮ ተጸንሷል አልተጸነሰም? መለኮት ድንግል ማርያም ያን አንድ መለኮት ጸንሰዋለች ወይንስ አልጸነሰችም? ቃሉን ነው የጸነሰችው። እሷ ወዴት ትሄዳለህ? ቃል ታዲያ አምላክ አይደል እንዴ? እግዚአብሔር አይደል እንዴ? ሶስትነት የሚባለው እዚያ ላይ ሶስትነት የተጠየቀውን መልስ ወደ አራተኛ ቃል አምላክ ነው ወይስ አይደለም? ቃል ቃል እግዚአብሔር ነው ራሱ። ቃልም እግዚአብሔር ነው ይላል እኮ። እግዚአብሔርን ጸንሰዋለች። እግዚአብሔርን ነው የጸነሰችው። እግዚአብሔርን ነው የወለደችው። በጣም ጥሩ። እግዚአብሔር አንድ እግዚአብሔር ነው ያለው አይደለ? ወይንስ ሶስት እግዚአብሔር ናቸው? በእግዚአብሔርነቱ አንድ እግዚአብሔር ይባላል። በአካልነቱ ሶስት አካል አለው። አንድ እግዚአብሔር ነው ያለው። ያን አንድ እግዚአብሔር ጸንሰዋለች ማርያም አይደለ? አዎ፣ ማርያም የእግዚአብሔር እናት ናት። አዎ፣ በጣም ጥሩ። የአብ እናት ነች። እግዚአብሔር የሚለው የአብ መጠሪያ ስለሆነ ማለት ነው። የአብ እናት ነች አይደለችም እኮ በማለት ስለማታምንማ ስለማትረዳ የሚለውን እሱን ኪሳ አድርገው እና የምትጠየቀው መልስ። የአብ እናት ነች ወይንስ አይደለችም ማርያም? የወልድ እናት ናት እያልኩ ነው። የአብ እናት ነች ወይንስ አይደለችም? የወልድ እናት አልኩ። በቃ አሁን በሶስትነት ስለማታምን እዚያ ያንን ኪስህ ላይ አስገባው። ወይንስ አይደለችም አላልኩም። እግዚአብሔር የሚለው የአብም የወልድም የመንፈስ ቅዱስም መጠሪያ ነው አይደለ? አብም እግዚአብሔር ይባላል፣ ወልድም እግዚአብሔር ይባላል፣ መንፈስ ቅዱስም እግዚአብሔር ይባላል አልኩ እኮ። የአብም ወልድም መንፈስ ቅዱስም የሁላቸውም አንድ እግዚአብሔር የሚል መጠሪያ አላቸው አይደለ? አብ እግዚአብሔር ነው። ይኸውልህ አብ እኮ እግዚአብሔር ነው። ሶስት እግዚአብሔር አንለውም፣ አንድ እግዚአብሔር ነው ያለው። በጣም ያን አንድ እግዚአብሔር የአብን የወልድም የመንፈስ ቅዱስም እግዚአብሔርነት ያን አንድ እግዚአብሔር ማርያም ጸንሰዋለች ወይንስ አልጸነሰችውም? ጸንሰዋለች። ቃሉን ጸንሰዋለች ይላል። በጣም ጥሩ። ስለዚህ እግዚአብሔር አንድ እግዚአብሔር ነው ያለው። ያ እግዚአብሔር ተጸንሷል። እግዚአብሔር አንድም ሶስትም ነው። እኔ ስለ መለኮት ነው እያወራሁኝ ያለሁት። አሁን ስለ መለኮት ነው። ያንን መለኮት እግዚአብሔር የሚባለውን መለኮት አንድ እግዚአብሔር ነው ያለው ብለሃል። ይህን አንድ እግዚአብሔር መለኮቱን ጸንሰዋለች ማርያም ወይንስ አልጸነሰችውም? እግዚአብሔር አንድም ሶስትም የሚለውን ካላመንክ በቃ እዛ በቃ እንትን አትልም። ስለዚህ አትመልስም ማለት ነው። እግዚአብሔር አንድም ሶስትም ያንን ካላመንኩኝ አትመልስም ማለት ነው። ይኸውልህ ከማርያም የተወለደው ከማርያም ሲወለድ ላይ በዙፋኑ ከሶስትነቱ አልጎደለም። እሺ አብን ጸንሰዋለች አልጸነሰችውም? እግዚአብሔር ነውና አብ።
አብን ጸነሰችው አላልኩም። አንድነትና ሶስትነት ለይተህ ወቅ። የተጸነሰው ወልድ ነው፣ ቃሉ ነው። ይኸው ስለዚህ እግዚአብሔር ሙሉ በስጋ የመጣው በስጋ የተወለደው ቃሉ ነው። እሺ አንተ በግ ነህ አይደለህም? የኢየሱስ ክርስቶስ አንተ ፍየል ስትሆን እኔ በግ ነኝ። ኦኬ ፍየል ማለት ታሳየኛለህ። አንተ ግን በግ ነህ አይደለ? ኢየሱስ ክርስቶስ እኔ የኢየሱስ ክርስቶስ በግ ነኝ። ክርስቶስ ደግሞ እንደ መጽሐፍ ቅዱስ የእግዚአብሔር በግ ነው። እሱ ደግሞ አይደለ? አንተ ደግሞ የአላህ ፍየል ነህ። ታሳየኛለህ፣ ችግር የለውም። እኔ እንደ መጽሐፍ ቅዱስ እንደ ማስረጃ አሳይሃለሁ። መጽሐፍ ቅዱስ ላይ ዮሐንስ አየውና ኢየሱስ ክርስቶስን ያውና ይህ ኢየሱስ የእግዚአብሔር በግ ነው ይላል። ስለዚህ ኢየሱስ ደግሞ የእግዚአብሔር በግ ነው አይደለ? ስለዚህ አንተ የበግ በግ ነህ ማለት ነው አይደለ? ደሱዬ እሱን ኪሳ አስገባው እና እኮ አንተ ኢየሱስ በግ ነኝ አለ። ስማ እንደ መጽሐፍ ቅዱስ እንደ ማስረጃ ቆይ አንዴ አይደለማ። የበግ በግ ሳይሆን አንተ የበግ በግ በበግ ቤት በግ ገባ በል እንግዲህ። ቻው ሚዩት ሳታረገኝ እወጣለሁ። ከዚህ በኋላ መናቀቻለሁ ወንድሜ። ሚዩት ልታረገኝ ለምን እንደዚህ እንዳልኩ ታውቃላችሁ? እንደ መጽሐፉ ነው በነገራችን ላይ የበግ በግን ብለው የሚናገረውን ልክ ማስረጃ ስጠይቋቸው ጊዜ ለሚናገሩት ነገር ማስረጃ ስለሌለ አንተ ስለማትረዳው ይሄ እኮ ስላሴ ነው፣ ይሄ እኮ አንድም ሶስትም ነው ይሏቸዋል። አንድ እግዚአብሔር አለ ካለ በኋላ ከዚያ ከአንዱ እግዚአብሔር ውጭ ሌላ እግዚአብሔር የለም ካለ በኋላ የአንድ እግዚአብሔር ተጸንሷል ወይ? በታችኋል። የአብም የወልድም የመንፈስ ቅዱስም ማንነታቸው ነው እግዚአብሔር የሚለው። አዎ ተጸንሷል ካለ ስለዚህ የአብም የወልድም የመንፈስ ቅዱስ ማንነታቸው ያ መለኮታዊ ማንነታቸው ተጸንሷል ማለት ነው። ከታችኋል አይደል? ይሄን መናገር አልፈለገም ልጁ። ይሄ መናገር ሳይፈልጉ ምን ይላችኋል? አንተ በስላሴ ስለማታመን አንተ መንፈስ ቅዱስ ገና አይገልጥልህም። ይሄን ብንነግራቸው እኮ አይገባችሁም። እናንተ እንዴት ገባችሁ? መረጃ ሳትይዞ አምናችሁ እምነት ያስኬዳል እንደዚህ። ለማንኛውም አሁን እህቶቻችን የሚያስተምሩበት ሰዓት ደርሷል። ዳዕዋ ያደርጉላችኋል። ስለምንድን ነበር አረስታችሁ? ሁላቸውም መጥተዋል። አስገባቸው። ሰላም አለይኩም። ወአለይኩም ሰላም። እሺ መርሐባ። አረስት ኖራችሁ በቃ አድሚኖች ካላችሁ አስገባቸው። አንድ አረስት ምን ነበር አረስታቸው? እንስማ እስኪ። የአመልኮተ ማርያም በክርስትና ነው። ክርስትና ላይ እንግዲህ ማርያምን እናመልካት ይላሉና መጽሐፋቸው ምን ይላል የሚለው እያንዳንዳቸውን የሚያሳዩናል ዛሬ እህቶች ማለት ነው። በጣም ወሳኝ የሆነ አርዕስት ነው። እንግዲህ እንደ አላህ ስብሐነሁ ወተዓላ በቁርአን ላይ ይሄን ነገር ይገልጸዋል። ማርያምን ሲያመልኳት እንደነበረ ነገ የትንሣኤ ቀን እንደሚጠይቅ ይናገራል። ትንሽ ከፈቀዳችሁልኝ አርዕስቱን ልቅደማችሁና ትንሽ ላንሳ ነኝ። ከዚያ በኋላ እናንተ ትቀጥላላችሁ። እኔ አልኖርም። አላህ ስብሐነሁ ወተዓላ በሱረቱል ማኢዳ መጨረሻው ገጽ ላይ ምን ይላል? وإذ قال الله يا عيسى ابن مريم أأنت قلت للناس اتخذوني وأمي إلهين من دون الله قال سبحانك ما يكون لي أن أقول ما ليس لي بحق إن كنت قلته فقد علمته تعلم ما في نفسي ولا أعلم ما في نفسك إنك أنت علام الغيوب ما قلت لهم إلا ما أمرتني به أن اعبدوا الله ربي وربكم وكنت عليهم شهيدا ما دمت فيهم فلما توفيتني كنت أنت الرقيب عليهم
وأنت على كل شيء شهيد إن تعذبهم فإنهم عبادك وإن تغفر لهم فإنك أنت العزيز الحكيم عندما كفتشا يوناتشو زيبوت هالاي نبي الله عيسى عليه السلام نجي فردو كان الله سبحانه وتعالى رسول أسنستو لكن له سيعملكوت ينبرو تناكالوچن هلو أسنستو እንዲሁም እናቱን ሲያመልኳት የነበሩ አካሎችንም ማስነስቶ መሲሁን የሚጠይቅበት የሆነ ቦታ ነው። እንደሚታወቀው ነብያቶች የትንሣኤ ቀን ሁላቸውንም አላህ ያስነሳቸዋል፣ ይጠይቃቸዋል። የውመ የጅመዑ ላሁ ሩሱል ፈየቁሉ ማዛ ኡጅብቱም ቃሉ ላ ዒልመ ለና ኢነከ አንተ ዐላሙል ጉዩብ ይላል። አላህ መልእክተኞችን ሁሉ የሚሰበስብባቸው ጊዜ እያለ የትንሣኤን ቀን ያነሳዋል። ማዛ ኡጅብቱም ምን ተቀበሏችሁ ሰዎች ብሎ ይጠይቃቸዋል። ፈለነስአለነ አለዚነ ኡርሲለ ኢለይሂም ወለነስአለነ አልሙርሰሊን ይላል። እነዚያን መልእክተኛ የላኩላቸውን ህዝቦች ገና ጠይቃቸዋለሁኝ መልእክተኞችንም እጠይቃቸዋለሁ ብሏል አላህ። ነቢያችን ሰለላሁ ዐለይሂ ወሰለም ይህን ሐዲስ ላይ አብራሩት እንዴት እንደሚሆን። አላህ የትንሣኤ ቀን እያንዳንዱን ነቢያት ያስነሳና የተላኩለትንም ህዝቦች እንዳለ እነዚያን ሁሉ ያስነሳቸዋል፣ ከፊት ለፊት ያቆማቸዋል። ገብታችኋል? ኑህ ዐለይሂ ሰላም ይጠራል አሉ ነቢ ሰለላሁ ዐለይሂ ወሰለም። ኑህ ሆይ አድርስ ብዬህ ነበር ለእነዚህ ለህዝቦች ይለዋል። እዛው ህዝቦቹ ከፊት ቆመዋል። አድርሰሃል አድርስ ያልኩህን ይለዋል። አዎ ጌታዬ አድርሻለሁኝ አድርስ ያልከኝን ይላል። አላህ ይጠይቃቸዋል የኑህን ህዝቦች ኑህ መጥቶላችሁ ነበር አድርሷችኋል መልእክቴን ይላቸዋል። ማጃአና ሚን በሽር ወላ ነዚር ይሸመጥጣሉ ከሃዲያኖች። እዚህ ምድር ላይ እንደካዱት ኑህን እዚያም ይክዱታል። አረ በፍጹም አልመጣልንም፣ አንድም ነብይና አስጠንቃቂ አልመጣልንም ነበር ውሸትን ነው ብለው ይመሰክራሉ፣ ይናገራሉ። በዚህ ጊዜ ነቢያቶች ይካዳሉ። አላህ ስብሓነሁ ወተዓላ ኑሕን ምን ይለዋል? ኑሕ ሆይ ያው ህዝቦች አላደረሰንም እያሉ ነው፣ ማስረጃ አምጣ ይለዋል። መስካሪ አምጣ ሲለው ጊዜ መስካሪ አለኝ ይላል ኑሕ ዓለይሂ ሰላም። ማን ነው መስካሪ ይለዋል አላህ ስብሓነሁ ወተዓላ። ሙሐመዱን ወኡመቱሁ ይላል። ሙሐመድና የእርሱ ትውልዶች ናቸው ይላል። የነቢያት መስካሪዎች ነን እኛ። ዛሬ በምድር ላይ የነቢያቶችን መንገድ እንደምንመሰክር ሁሉ የትንሣኤም ቀን የነቢያት መስካሪ ተደርጋ ተመርጣለች ይህች ትውልድ። አላህ በቁርአን ላይ ምን ይላል? ወከዛሊከ ጀዐልናኩም ኡመተን ወሰጠን ሊተኩኑ ሹሀዳአ ዐለ ናስ በሰዎች ላይ መስካሪ እንድትሆኑ መረጥኳቸው እያለ አላህ ሱብሓነሁ ወተዓላ ይናገራል። የዛኔ እኔና ኡመቶቼም እንሄዳለን አሉ ነቢ ሰለላሁ ዐለይሂ ወሰለም። በእውነት እንዳው ተልኮ ሄዶ ነበር። ፈቃለ ያ ቀውም ዕቡዱ ላህ ማ ለኩም ሚን ኢላሂን ገይሩህ አፈላ ተተቁን። አንተ በቃልህ ላይ እንዲህ ብለሃልና ይላሉ። በእርግጥም ኑሕን ወደ ህዝቦቹ መልእክተኛ አድርጌ ልኬዋለሁኝ። ህዝቦቹንም አላቸው ህዝቦቼ ሆይ አላህን በብቸኝነት ተገዙ፣ ከእርሱ በስተቀር ሌላ ማንም አምላክ የላቸውምና ብሎ አስተማራቸው። ከዚያ በኋላ ፈዩእኸዙ ቢሂም ያዕኒ ፈዩጥረሑነ ኢለ ናር፣ እነዚህ ከሃዲያኖች ይያዙና ወደ ጀሃነም ይወረወራሉ። ልክ በዚሁ መሰረት እያንዳንዱ ነቢይ ስለ ህዝቡ ይጠይቃል፣ አድርሰሃል ወይ? ልክ እንደ ኑህ። ዒሳ ላይ ሲደርስ ግን ጥያቄው ይለያል። ምክንያቱም እርሱ ከነቢያቶች ሁሉ በብቸኝነት የተመለከው ነቢይ ነው አምላክ ተደርጎ በተከታዮች። ስለዚህ እርሱ የሚጠየቀው እንዴት ነው ከተባለ አላህ በሱረቱል ማኢዳ መጨረሻ ላይ ያስቀመጠው እርሱንና እናቱን ሲያመልኩ የነበሩ ሰዎች አሉ። ምን ይላል አላህ ሱብሓነሁ ወተዓላ ዒሳን? ወኢዝ ቃለ አላህ ያ ዒሳ ብነ መርየም፣ አንተ የማርያም ልጅ ዒሳ ሆይ ይለዋል። እርሱና ሲያመልኩት የነበሩ ህዝቦች ሁሉ ከፊት ለፊት ይቆማሉ። አአንተ ቁልተ ሊናስ ኢተኺዙኒ ወኡሚየ ኢላሀይን ሚን ዱኒላህ፣ ለመሆኑ አንተንና እናትህን ከእኔ ከአላህ ውጭ አማልክት አድርገው እንዲይዟችሁ ሰብክሃልን ይለዋል፣ አስተምርሃልን ይለዋል። ዒሳ ምን ይላል? አይ አላስተማርኩም ብሎ አይደለም የሚጀምረው፣ ያንን ይቀጥላል ይላል። ነገር ግን መጀመሪያ የአላህ ስብሐነሁ ወተዓላን ክብር ይጠብቃል።
ስለ አላህ ስብሐነሁ ወተዓላ ይናገራል። ቃለ ሱብሓነከ ይላል ጌታዬ አላህ ሆይ ጥራት ይገባህ ለአንተ አጋር ከመኖር ጥራት ይገባህ ብሎ ይጀምራል። ማ የኩኑ ሊ አን አቁለ ማ ለይሰ ሊ ቢሐቅ ይላል። ቀጥሎ ለእኔ የማይገባኝን ነገር አምልኮት ማለት ነው። ለእኔ የማይገባኝን ነገር ለሞግት አይቻለኝም አላልኩም በፍጹም ይሄን ይላል። እኔ አምላካቸው ነኝ አምልኩኝ አላልኩም፣ ወይም እንዲያመልኩኝ እኔን እና እናቴን እንዲያመልኳትም እንዲሁ በፍጹም አልሰበኩም ምን ይላቸዋል። ኢን ኩንቱ ቁልቱሁ ፈቀድ ዐሊምተህ ይላል። እኔ ብዬው ከሆነ በእርግጥም አውቀኸዋል ይላል። ተዕለሙ ማ ፊ ነፍሲ ወላ አዕለሙ ማ ፊ ነፍሲክ፣ በእኔ ውስጥ ያለውን ሁሉ ታውቃለህ፣ በአንተ ውስጥ ያለውን ግን እኔ ላውቅ አይቻለኝም ይላል። ኢነከ አንተ ዐላሙል ጉዩብ፣ አንተ የሩቅንና ደብቅ ነገራቶችን ሁሉ አዋቂ ነህና ይላል። ከዚያ በህዝቦቹ ላይ ይመሰክራል። ምን ይላል? ማ ቁልቱ ለሁም ኢላ ማ አመርተኒ ቢሂ አን ዕቡዱ ላህ ረቢ ወረበኩም፣ አንተ ያዘዝከኝን እንጂ አላልኳቸውም። እኔም ያልኳቸው የእኔንም የእናንተንም ጌታ የሆነውን አላህን በብቸኝነት ተገዙ ብቻ ነው ያልኳቸው። እኔ በፍጹም እኔንና እናቴን እንዲያመልኩ አልሰበኳቸውም። እነዚህን ሰዎች የእኔንም የእናንተንም ጌታ የሆነውን አንዱን አምላክ አላህን ተገዙ ብቻ ነው ያልኳቸው። ይሄን ነበር አንተም አድርስ ያልከኝ፣ ይሄን ያደረስኩት እኔ ነው። ወኩንቱ ዐለይሂም ሸሂደን ማ ዱምቱ ፊሂም ይላል ዒሳ። በመካከላቸው እስከነበርኩበት ጊዜ ድረስ አብሬያቸው ነበርኩኝ ይላል። ፈለማ ተወፈይተኒ ኩንተ አንተ ረቂብ ዐለይሂም፣ አንተ ከወሰድከኝና ካሳረግከኝ በኋላ ግን አንተ ነበርክ በእነርሱ ላይ ጠባቂያቸው። ምድር ላይ ምን እንደሚከሰት እኔ አላውቅም ከዚያ በኋላ ጌታ ይላል። ዒሳ ዐለይሂ ሰላም እስካለሁኝ ድረስ አብሬያቸው ነበርኩ። እነዚህን ሰዎች ያስተማርኳቸውም ይሄን ብቻ ነው። እኔንና እናቴን እንዲጣሩ ወይም እንዲያመልኩ በፍጹም እኔ አልሰበኩም ብሎ ይናገራል። ፈለማ ተወፈይተኒ ኩንተ አንተ ረቂብ ዐለይሂም ወአንተ ዐላ ኩሊ ሸይኢን ሸሂድ፣ አንተ በሁሉ ነገር ላይ ተመልካች ነህ ያለህ ነህ እያለ ይናገራል ዒሳ ዐለይሂ ሰላም። እና እዚህ ቦታ ላይ መቼ እሷን አመለክን የሚሉ ሰዎች ሊነሱ ይችላሉ። ክርስቲያኖች በጣም በርካታ ጭፍራዎች ናቸው። አንድ ጭፍራ ብቻ አይደለም። ገብታችኋል አይደል? አሁን እንኳ ካለው ኦርቶዶክስ አለ፣ ፕሮቴስታንት አለ፣ ጆቫዎች አሉ፣ ካቶሊኮች አሉ፣ የተለያዩ አሉ። ከዚህ በፊት ምን የሚባሉ ፊርቃዎች ነበሩ፣ አሁንም ድረስ አሉ። በነገራችን ላይ ምናልባት ኢትዮጵያ ላይ ላይኖሩ ይችላሉ እንጂ አልመርየምዩን የሚባሉ ነበሩ። ማርያማውያን ወይም ተብለው የሚጠሩ መርየምዩን ሼኹል ኢስላም ኢብኑ ተይሚያ ሌሎችም እንዳለ ገልጸዋቸዋል። በእነሱ ጊዜ የሚባሉ ማርያም አምላክ ነች ብለው የሚያምኑ ወይም እርሷን ለአምልኮ የሚሰሩላት የነበሩ አካሎች ነበሩ። ይህንን ደግሞ ይበልጥ እህቶች ዛሬ ያብራሩላቸዋል ኢንሻአላህ። መፋቸዋል። ይህ እስካሁን ድረስ መጽሐፉም ላይ ያለ ነገር ነው። ሐታ በኦርቶዶክስ መጽሐፍቶች ላይ ዛሬ ላይ የሚገኙት ላይ ለማርያም የአምልኮት መስዋዕት እንደሚያቀርቡላት ልክ እንዲሁ ለማርያም እንደሚገዙ ቃል በቃል ተቀምጧል። ግን ትገዙላት አላቸው ብለው ብትጠይቋቸው አይ አንገዛም ይላሉ። ለመጽሐፋቸው ላይ ያለ በረብ አድርገው ይገዙላታል። ቦታቸዋል አይደል? ይሄን ይመስላል። ዛሬ በዚህ ጉዳይ ትምህርት ይኖራል። ሁላችሁም ተከታተሉ እንዳትወጡ። ክርስቲያኖች ትጠቀማላችሁ። መጨረሻ ላይ ጥያቄ የሚኖራችሁ ነገር ካለ በሚናገሩት ነገር ላይ ገብታችሁ እነሱ መጠየቅ ትችላላችሁ። ለማንኛውም ዋናው ዓላማችን ምንድን ነው? አንድና ብቸኛ የሆነውን አምላክ ለእርሱ ብቻ አምልኩ፣ ተገዙ። ለአብርሃም፣ ለኢስሐቅ፣ ለያዕቆብ አምላክ ለዚያ ለአንዱ አምላክ። ክርስቶስም ሆነ እናቱ ማርያም ጻድቆች ናቸው። ከጻድቆች መካከል አላህ ስብሐነሁ ወተዓላ ማርያምን ጻድቅ ነች ብሎ በቁርአን ላይ ተናግሯል። ነቢያችን ሰለላሁ ዐለይሂ ወሰለም ጻድቅ ነች ብሎ ተናግረውላታል። ግን ለአምላክ የሚገባውን የአምልኮ ስርዓት ለአንድም ለነቢይም ሆነ ለጻድቃን መስጠት አይገባምና ማርያምና መሲሁን እነርሱን አምልኮ ከመስራት እነርሱን ከመገዛት ተቆጥባችሁ የማርያም የአብርሃም የኢስሐቅ የያዕቆብ የመሲሁን የነ ሙሴን አምላክ የሆነውን አንዱን አምላክ አላህ ስብሐነሁ ወተዓላን ወደ መገዛት እንድትመጡ ጥሪ እናደርግላቸዋለን። ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ።